አፍሪካና አምባገነን መሪዎቿ በዴቪድ ላምፕ ተርጓሚ ነብዩ ኢያሱ 1984 ዓመተ ምህረት ምዕራፍ 8 ከሊዝበን በፍቅር በአንጎላ በቀን 600 ጎማዎች እያመረትን ነው። እንዴት እንዲያ መስራት እንደቻልን ግን የሚያውቀው እግዚአብሔር ነው። ሰራተኞች ጠዋት መጥተው አንዲት ነገር ይጫናሉ። ከሰራ መልካም፣ አልሰራ ካለ ግን ወደ ቤት መሄድ ብቻ ነው። የአጠቃላይ ጎማና ላስቲክ ፋብሪካ ስራ አስኪያጅ። የዛሬውን አያድርገውና ከጥቂት ዓመታት በፊት የአንጎላ ዋና ከተማ ሉዋንዳ የአፍሪካ ሪዮ ዲ ጄኔሮ ትባል ነበር። አንጎላም የብልጽግናና የተትረፈረፈ ሀብት አገር ነበረች። በዚች የደቡባዊ ምዕራብ አትላንቲክ ውቅያኖስ ጠረፍ በምትገኝ ቅኝ ሀገር ሕይወት ምን ይመስል እንደነበር አንድን ፖርቹጋላዊ ብትጠይቀው ፈገግ ይልና አይኑን በመክደን ከንፈሩን በመሳብ ይልሃል። አንጎላ ከሊዝበን የተሻለች ለመኖር ምቹ የሆነች ሀገር እንደሆነች ይነግርሃል። ወደ ሀገርህ ለመመለስ የምታስመኝ ሀገር አልነበረችም። አገሬ መሄድ አልፈልግም የምታሰኝ ነበረች። በሳምንቱ መጨረሻ የእረፍት ቀናት በባህሩ ዳርቻ ወዲያው ከባህር የወጣ ሎብስተር የተሰኘ አሳ እየተመገቡ መዝናናት የተለመደ ነበር። የሚያማምሩ ሱቆች ዘመናዊ በሆኑ ልብሶችና ምግቦች ተሞልተው ማየት አይን የሚያጠግብ ነበር። በባህሩ ወሽመጥ የተገነቡ ረጃጅም ፎቅ ቤቶችና ለእረፍት ቀን ማሳለፊያ በሉቢቶ የተሰሩት መዝናኛ ሰቀላዎችና የፍሎሪዳን በዘንባባ የተሞላ ምዕራባዊ የባህር ዳርቻ የሚመሳሰል ነው። ከአፍሪካውያኑ ጋርም እስከ መጨረሻው አካባቢ ቁርቋሶ አልነበረም። ዋና ከተማው ሉዋንዳ የተቆረቆረው ከባህር ወሽመጥ ገባ ብሎ ባለው ኮረብታማ መሬት ላይ ነው። አውራ መንገዶቹ ሰፋፊና ግራና ቀኝ ዛፎች የተተከሉባቸው ናቸው። የእግር መንገዶቹ በሞዛይክ ንጣፍ አምረው የተሰሩ ናቸው። በየቦታው መናፈሻዎች ተከልለው በአበቦችና በተከረከሙ ተክሎች ተውበዋል። በከተማዋ ውስጥ 170 ሆቴሎችና የዳንስ ክለቦች ከምሽቱ እስከ ንጋቱ ክፍት ሆነው አገልግሎት ይሰጣሉ። ከተማውን ከሩቅ ሲመለከቱት 27 ፎቅ ካለው ረጅም ፕሬዝዳንት ሆቴል አንስቶ በ17ኛው ምዕተ ዓመት እስከተገነባው የፖርቹጋል የምሽግ ግንብ ድረስ መደዳውን ያለው አይን የሚስብ እይታ በአፍሪካ የትም የሚገኝ አይመስልም። በተጨባጭ በአህጉሪቱ ውስጥ ከዚህ የሚያምር የከተማ ገጽታና የሚያስደስት የአኗኗር ዘይቤ የትም የለም። ለፖርቹጊዞች የሚያስደስታቸው ነገር በአንጎላ ተደስተው ለመኖር የተማሩ መሆን ወይም ሀብት ማፍራት የማያስፈልጋቸው መሆኑ ነው። ነጭ መሆናቸው ብቻ ይበቃል። 500,000 ፖርቹጊዞች የነበሩባት አንጎላ ከአፍሪካ ቅኝ ግዛቶች ሁሉ ነጮች የሚበዙባት ሀገር ናት። እንደ ሌሎቹ የፖርቹጋል ቅኝ ግዛቶች ሞዛምቢክ፣ ጊኒ ቢሳው፣ ኬፕ በርድ፣ ሳኦቶሜ እና ፕሪንቼፒ ለዘላለም ለመኖር አስበው የመጡ ነጮች አገር ናት። ተራ ስራዎች ሳይቀር ሾፌርነትም፣ ፀጉር አስተካካይነትም፣ ሆቴል አሳላፊነትም በፖርቹጊዞች የተያዙ ነበሩ። ለ7 ሚሊዮን አንጎላውያን የተተወላቸው ስራ አሽከርነት፣ ግርድና ተሸካሚነት፣ የተክል ልማት ሰራተኝነት ብቻ ነበረ። ከ5 ምዕተ ዓመት የፖርቹጋል ቅኝ ገዥነት በኋላ በ1975 አንጎላ ነፃ ስትወጣ ከህዝቧ 98 በመቶ መሃይም ነበረ። የቴክኒክ ሙያ የነበራቸው በጣት የሚቆጠሩ ሲሆኑ የዩኒቨርሲቲ ትምህርት ያላቸው ኢምንት ነበሩ። የፖርቹጋል ቅኝ ግዛቶች ነፃ ሲወጡ ማርክሲዝምን በመከተላቸው በአፍሪካ ተራማጅ የሚባሉ አገሮች በረከቱ። ነጮችም የአፍሪካውያኑን የበቀል እርምጃ በመፍራት ለቀው መውጣት ጀመሩ። በአፍሪካ ታይቶ በማይታወቅ ደረጃ ነጮች ወደ አውሮፓና ደቡብ አፍሪካ በብዛት ተሰደዱ። ሊያጓጉዙ የቻሉትን ንብረትና ዕቃ ቁራንቁርን ሁሉ በመርከብ ጫኑ። ከ20 ሺህ በላይ መኪናዎች በመርከቦች ተጫኑ። የቀሩትን መኪናዎችም በመሰባበር ለአንጎላ አንድም እንዳይቀርላት አድርገው ወጡ። የአሳ ማጥመጃ መርከቦችም ወደ ሊዝበንና በስተደቡብ ወዳለው የናሚቢያ ዋልቪስ ቤይ የባህር ወሽመጥ ተወሰዱ። የስልክ መነጋገሪያዎች ተቆርጠው ተጋዙ። ታይፕ መጻፊያዎችም ተጫኑ። የተክል ልማቶች ባዶ ቀሩ። ቤቶች ተሰባበሩ። ዶክተሮች ከሆስፒታል ኮበለሉ። ፕሮፌሰሮች ከዩኒቨርሲቲዎች ለቀው ሄዱ። በአንድ ሳምንት ውስጥ አንጎላ የባንክ ሰራተኞች 95 በመቶ ለቀቁ። የቀሩት ጥቂት የቢሮ ጸሐፊዎችና ተሸካሚዎች ብቻ ነበሩ። ሁሉም ጥሎ ሲሄድ አንጎላ ራቁቷን ቀረች። የቀሩት 25,000 ነጮችና የተንከራከሰች አገር ናት። የሰራነው ሁሉ የሚያኮራ አይደለም፣ ግን ወደን እንዳልወጣን ታውቃለህ አለኝ አንድ ፖርቹጋላዊ አስመጭና ላኪ። ስለ ፖርቹጋል ቅኝ አገዛዝ ታሪክ አስከፊነት ማውሳት ተገቢ ነው። ፖርቹጋል የቅኝ አገዛዝ አስከፊ ገጽታዎች ሁሉ ተምሳሌት ናት። መዘበረች እንጂ ቤሳ ቤስቲኒ አልሰጠችም። ሁለቱን የአፍሪካ ቅኝ ግዛቶቿን አሟጣ አልባ እንደሞተች ላም በመጣል ያለ አንዳች ትርፍራፊ ለኢኮኖሚ ውድቀት ዳረገቻቸው። ዛሬ የሉዋንዳን ከተማ ከሩቅ ስትመለከት የህንፃዎች አደራደር እንደ ቀድሞው አይን ይማርካል። ውስጡ ስትገባ ግን ባዶ ነው።
በየሆቴሉ ደጃፍ የምታገኘው ክላሽ ያነገቡ ወታደሮችን ነው። በየወደቡ የሶቪየት መርከቦች ተኮልኩለዋል። ጫኚ ሰራተኞች በስንፍና በየጥላው ስር ሲያላግጡ ስለሚውሉ ዕቃዎቹ እየዛጉ ነው። የሉዋንዳ ከተማ የእግር መንገዶች ፈራርሰውና ንጣፋቸው ወላልቆ ድንጋዩ ገጧል። መንገዶቹም የቆሻሻ መጣያ ሆነዋል። ሰማይ ጠቀስ ፎቆች በባላገሮች ተሞልተው መተላለፊያ ኮሪደሮች የሽንት ሽታ ይሰነፍጣል። በሰገነቶች ድጋፍ ላይ መገኛ ልብሶች ተሰጥተዋል። ምግብ ቤቶች ወና ቀርተው የአይጥ መራቢያ ሆነዋል። መናፈሻዎቹ ዳዋ ለብሰዋል። የተሰባበሩ መኪናዎች በየመንገዱ ቆመዋል። ንጋት ላይ ሰዓት እላፊ ሲነሳ ሴቶቹ ለዳቦ ሰልፍ ይኮለኮላሉ። ተሰልፈው የሚገዙት የዱቄት ወተት ከብራዚል የተገዛ ነው። እስከ እኩለ ቀን ሰልፉ ያለ ቅጥ ይረዝማል። ሉዋንዳ የተወረረ ከተማ ይመስላል። ሕይወት አይታይበትም። ሱቆችና የምግብ ሸቀጥ መደብሮች መደዳውን ተዘግተዋል። መስኮቶቻቸው ተሰባብረዋል። እስካሁን ያልተበላሹት የማስታወቂያ መብራቶች ያለማቋረጥ ብልጭ እልም የሚሉት ናቸው። የሚያስተዋውቋቸው ምርቶች ግን ከከተማው ከጠፉ ዓመታት ተቆጥረዋል። የህንፃዎች አሳንሰሮች ወይም ሊፍቶች አይሰሩም። የመንግስት ሰራተኞች ያለ ስራ ተጎልተው ስልክም ሆነ ወረቀትና እርሳስ በሌለው ቢሮ ሲያዛጉ ይውላሉ። ትልልቅ ሆቴሎች ውሃም ሆነ ፎጣ የላቸውም። በምግብ ክፍላቸውም ከሾርባና ዳቦ ሌላ አይገኝም። ህዝቡም ቅኝ ገዢዎችን የሚጠላውን ያህል የዛሬውን ህይወቱን ጠልቷል። በአንዳንድ መልኩ ያለፈው እንደሚሻልም የሚናገሩ አሉ። አንጎላ ዛሬ እንዳልሆነ ሆና ትታይ እንጂ የተፈጥሮ ሀብታቸው ከፍተኛ ከሚባሉ ብዙ የአፍሪካ ሀገሮች አንዷ ናት። አንጎላ የሚለው ስም ከጥንታዊው ንጉሷ ስም ንጎላ የመጣ ሲሆን ስፋቷ እስፓኝ፣ ፈረንሳይና ጣሊያን በአንድ ላይ ካላቸው ስፋት ጋር ይስተካከላል። ከፖርቹጋል 14 እጅ ትበልጣለች። ከጠረፉ ወደ መሃል ስትገባ የመሬቱ ከባህር ወለል ከፍታው እየጨመረ ወይና ደጋማው አየር ጠባይ ያለው ይሆናል። ብዙ የውሃ ተፋሰሶች አሉት። አብዛኛው የአገሪቱ ክፍል ዝናብ እንደ ልብ ያገኛል። የአየሩ ሙቀት መካከለኛ ነው። በሚሊዮን ጋሻ የሚገመት ያልታረሰ ድንግል ለም መሬት ቢኖርም ጼጼ የተባለ ነዳፊ ዝንብ ስላለና ከብቶች ስለሚገድል የእርሻ ልማት ተዳክሟል። በዚህም የተነሳ በደቡብ የአንጎላ ክፍል የጭነት እንስሳት የሉም። በተፈጥሮ ሀብት ረገድ አንጎላ በጥቁር አፍሪካ አሉ ከሚባሉ 2 እና 3 ሀብታምና የታደሉ አገሮች አንዷ ናት። በባህሩ ዳርቻ ያላት በባህረ ሰላጤው ኩባንያዎች የሚካሄድ የነዳጅ ክምችት በቀን $5 ሚሊዮን ያስገኝላታል። ከዚህ ነዳጅ ዘይት 60 በመቶ የሚሸጠው ለአሜሪካ ቢሆንም ለማርክሳዊው መንግስት እውቅና አልሰጠችም። በደቡብ አፍሪካ ሽፋን የሚካሄዱ የቡናና የአልማዝ ምርቷ እስከ ነፃነት ድረስ ከዓለም ከፍተኛ ከሚባሉት የሚዳመር ነበር። የብረት ማዕድን ምርቷ በዓመት $75 ሚሊዮን ያስገኝላት ነበር። ከቃጫና ከጥጥ ምርትም $51 ሚሊዮን ታገኝ ነበር። በተጨማሪም ለቤንጉዮላ ባቡር ሀዲድ መስመር አገልግሎትም ከዛይርና ከዛምቢያ በዓመት $100 ሚሊዮን ታገኝ ነበር። በ1980 ግን አንጎላ ከነዳጅ ዘይት ገቢ ሌላ ምርቷ እጅግ ተመናምኖ ነበር። ከዚህ ገቢዋም አብዛኛው መንግስትን ከሚቃወሙ ኃይሎች ጋር ላለባት ጦርነት የሚውል ነበር። ሁሉም በጦርነቱ ምክንያት በእውቀትና በአመራር ጉድለት ወድሞ የዓመት በጀት መወሰን የማይቻልበት ደረጃ ላይ ተደርሶ ነበር። አንጎላ እንዲያ የተንኮታኮተችው በድንገት ያለ ዝግጅት ነፃ ስትወጣ ፖርቹጋሎች ለቀው በመጉረፋቸው የእርስ በርስ ጦርነቱ በእርቅ ሊፈታ ስላልቻለ ማርክሲስቱ መንግስት ችግሮቹን ሁሉ በመፈክር የሚፈቱ አስመሰለውና አዲሷ አገር የምትሻውን የሰለጠነ የሰው ኃይል ለማፍራት ከመጣር ይልቅ አሜን ብሎ የሚገዛ ታዛዥ ህዝብ ለመፍጠር አምባገነንነቱን በማጠናከሩ ነው። አንጎላ በቀድሞውም በአሁኑም ተጠቂ ሆናለች። በቅኝ ገዢዎች ያለ ርህራሄ ተመዘበረች። በብሔራዊ መሪዎቿ ደግሞ በተሳሳተ አቅጣጫ ነጎደች። አፍሪካ የደረሰችበት ውድቀት ተምሳሌት ሆኖ እድልና እቅድ ቢቀናጁበት ኖሮ ምን ሊሆን ይችል እንደነበር ሊጠና የሚገባው ክስተት ነው። ምናልባትም አንድ ቀን የሁለቱ ተቃራኒ አቅጣጫዎች መቀራረብ ይፈጠር ይሆናል። አንጎላ ለመድረስ የመጀመሪያው አውሮፓዊ የፖርቹጋል አገር አሳሽ ዲኦጎ ካኦ ነበር። በ1483 የኮንጎ ወንዝ ወደ አትላንቲክ ውቅያኖስ ከሚቀላቀልበት ስፍራ ደረሰ። ከ7 ዓመታት በኋላ ፖርቹጋሎች ወደ ኮንጎ መርከቦች በመላክ ከክልሉ መሪ ንጉስ ጋር ግንኙነት ፈጠሩ። በመርከቦቹ ከሄዱት ሰዎች መካከል ቀሳውስት፣ የእጅ ሙያተኞችና የምርት መሳሪያዎች ጭምር ለንጉሱ ስለተላኩ የሞቀ አቀባበል ተደርጎላቸዋል። በዚህም በመደሰት ንጉሱ የክርስትናን ሃይማኖት ከመቀበሉም ሌላ ልጁን ወይም አልጋ ወራሹን ለትምህርት ወደ ፖርቹጋል ለመላክ ተስማማ። በዚህ መልኩ በመከባበር የፖርቹጋልና የአፍሪካ ግንኙነት ተጀመረ። ይህ ግንኙነት መልኩን እየለወጠ ሄዶ ከ500 ዓመታት በኋላ ወራሪዎች በአንጎላ፣ በሞዛምቢክና በጊኒ ቢሳው የነፃነት ተዋጊዎች ድል ተመትተው ለሁሌም አከተሙ። ፖርቹጊዞች በ1575 የባህሩን ጠረፍ ተከትለው ወደ ደቡብ በመውረድ ሉዋንዳን መሰረቱ።
በ1641 ደቾች ሉዋንዳን ከፖርቹጊዞች አስለቅቀው ያዙ። ከዚሁ ጋር ባሪያ መሸጫ የነበረችውን የወደብ ከተማ ቤንጉዮላንም ተቆጣጠሩ። በዚህ ጊዜ ፖርቹጊዞች ወደ መሃል አንጎላ ሸሹ። ከ7 ዓመት በኋላ ከብራዚል የመጣ የጦር ልዑክ ደቾችን አሸንፎ ጠረፉን ለፖርቹጊዞች መለሰ። ሊዝበን ይህን የባህር ዳርቻ ለመቆጣጠር በቆራጥነት የተዋጋችበት ምክንያት ለኢኮኖሚ ጥቅም ማለትም ለባሪያ ንግድ ስትል ነው። ለዚህም በተከታዮቹ 300 ዓመታት 3 ሚሊዮን አንጎላውያንን በመሸጥ ወደ ብራዚል የተክል ልማት ለጉልበት ሥራ በመርከብ አስተላልፋለች። ይህም የፖርቹጋል ቅኝ ግዛት ለነበረችው ብራዚል የኢኮኖሚ እድገት መሰረት ሆኗል። ይህ የባሪያ ኢንዱስትሪ የተሳካ ውጤት ያመጣው በመሃል አንጎላ የነበሩ የሁለቱ ጎሳዎች መሪዎች በንግዱ ስለተባበሩ ነው። እነዚህም ቾኩዌ የተባለው በምስራቅ አንጎላ የሚገኝ ተዋጊ ጎሳና እንዲሁም አሹምቡዲ የተሰኘ ከፍተኛ የህዝብ ብዛት ከአንጎላ ህዝብ 40 በመቶን የያዘው በማዕከላዊና በደቡብ አንጎላ የሚኖር ጎሳ ነው። የፖርቹጋል ወታደሮች በአንጎላ ያልተቋረጠ የተቃውሞ ጦርነት አጋጥሟቸዋል። እንዲያውም መሃል አገሩን መቆጣጠር የጀመሩት ከ1800 ጀምሮ ነው። በኋላም የአውሮፓ ሀያላን አፍሪካን ለመቀራመት በ1884 እና በ1885 በበርሊን ሲገናኙ ፖርቹጋል ደካማ ኃይል ስለነበረች አንጎላና ሞዛምቢክን ለመቆጣጠር የተፈቀደላት በእንግሊዝ ድጋፍ ነበር። ከዚህ ምዕተ ዓመት በፊት በአንጎላ እንዲሰፍሩ ከፖርቹጋል የተላኩት ወንጀል የፈጸሙ እስረኞች ብቻ ነበሩ። እስከ 1950 ድረስ በአንጎላ ከነበሩት ነጮች ግማሹ ያህል የትምህርት ቤት ደጃፍ ያልረገጡ መሃይሞች ነበሩ። ከቀሪው 40 በመቶ ያህሉ ደግሞ ከአራተኛ ክፍል በላይ ያልተማሩ ናቸው። በኬንያ እንደሰፈሩት የተማሩ ነጮች ሳይሆን አንጎላ የአውሮፓ መሃይማን ገበሬዎች መጣያ ሆና ነበር። ስለዚህም ብዙዎቹ ከገጠር ጥቁር ሴቶችን እያገቡ የድህነት ኑሮ መግፋት ተገደዱ። ፖርቹጋሎች ከሌሎች ቅኝ ገዢዎች የተለዩ የሚያደርጓቸው ሁለት ጉዳዮች አሉ። አንዱ የሚያማምሩ ከተሞች ሉዋንዳና ሎሬንሶ ማርክስ ወይም ማፑቶ የተሰኙትን በጥሩ ሁኔታ መገንባታቸው ሲሆን፣ ሌላው በብዛት ከጥቁሮች ጋር በመጋባት ብዙ ዲቃላዎችን ማፍራታቸው ነው። ይህም የሆነው የነጭ ሴቶች ቁጥር ጥቂት ስለነበረ ነው። እንዲያም ሆኖ ነጮቹ በከተማ በመሰባሰብ ወደ ገጠሩ በእርሻ መሰማራቱን እንደ ኬንያ እንግሊዞች አልወደዱትም። በአንድ ወቅት በ1950 አካባቢ የፖርቹጋል መንግስት በገጠሪቱ አንጎላ በግብርና ለሚሰራ ነጭ 50 ጋሻ መሬት በነፃ እንደሚሰጥና ከእሱም ጋር ላም፣ በግ፣ አሳማ፣ 6 ዶሮዎች፣ 6 ዳክዬዎች፣ ጥቂት ጥንቸሎች እንደሚሰጥ ቢያውጅም ጥያቄውን ተቀብለው የተሰማሩት በዓመት ከመቶ አይበልጡም ነበር። አንጎላና ሞዛምቢክ በመጨረሻ በ1975 ነፃ ሲወጡ ፖርቹጊዞች በብዛት ጥለው የሄዱባቸው ምክንያቶች አንድም በመሬት ባለቤትነትና በእርሻ ያልተሰማሩ በመሆናቸው ነው። ሌላው ምክንያት ነፃነት የሰጡት እንደ እንግሊዞች በጦር አሸንፈውና በድርድር ተስማምተው ሳይሆን በጦርነት ስለተሸነፉ የበቀል እርምጃን በመፍራት ነው። በሌላም በኩል ኬንያ የማኦ ማኦ ንቅናቄ ከተቀጨ በኋላ እስከ ነፃነት ድረስ 7 ዓመታት የዝግጅት ጊዜ ስለነበረ አውሮፓውያንና አፍሪካውያን የዘር መድልኦን አስወግደው በጋራ ሰርተው ለመበልጸግ ተስማሙ። ከዚህም በቀር በኬንያ የብዙሃን አመራር የተመሰረተ እንጂ እንደ አንጎላና ሞዛምቢክ ስር ነቀል የፖለቲካና የርዕዮተ ዓለም ለውጥ አልተደረገም። ሞዛምቢክና አንጎላ ግን ማርክሲስት የፖለቲካ አቅጣጫን ተከተሉ። በዚህ ምክንያት ሶቪየት ህብረት የመንግስት ስልጣን የጨበጡትን ስትደግፍ፣ ምዕራባውያን ደግሞ በጸረ ኮሚኒዝም አቋም ተቃዋሚ ቡድኖችን ደገፉ። በተለይም አሜሪካ ሁልጊዜ የነፃነት ንቅናቄዎችን ሳይሆን የአውሮፓ ቅኝ ገዢዎችን በመደገፍ የኢኮኖሚ ጥቅሟን ስታጋራ የቆየችውን ያህል ከነፃነት በኋላም ተራማጅ መንግስታትን በመቃወም የመቆሟ ነገር የተለመደ ሆነ። አንጎላና ሞዛምቢክም ወደ ግራ አክርረው በመሄድና ተቀናቃኝ በማፍራት አገሮቻቸውን በጦርነት አዳከሙ። የኢኮኖሚ ተቋሞቻቸውን በመውረስ የአንድ ፓርቲን አምባገነን መሪነት በመምረጥና ነፃ ጋዜጦችን በማገድ ማዕከላዊነትን አጠበቁ። አንጎላ በቅኝ ግዛት ዘመን 7 ሬዲዮ ጣቢያዎች፣ 16 ጋዜጦች፣ 15 መጽሔቶች የነበሯት ሲሆን ከነፃነት በኋላ 1 ሬዲዮ ጣቢያና 2 ጋዜጦች ሁሉም በመንግስት ቁጥጥር ስር የዋሉ አሏት። ሀያላኑ ለጥቅማቸው ሲሉ ተቃዋሚዎችን በርዕዮተ ዓለም ለያይተው ይቆራቆሳሉ። አፍሪካውያኑም በፖለቲካ መቻቻል ስልጣን መካፈልና የሚበጃቸውን አቅጣጫ መምረጥ አላወቁበትም። ማርክሲዝም በአፍሪካ ተሞክሮ ውድቅ ሆኗል። በአንጎላና በሞዛምቢክም አልሰመረም። በተሞከረበት አገር ሁሉ ብሔራዊ ኢኮኖሚ ይላሽቃል። ህዝቡ መብቱን እንዳይጠይቅ ያደርጋል። የሶቪየት የእጅ አዙር ተጽዕኖ ከገደብ አልፎ ይሄዳል። መንግስት በመጨቆን መምራት ይሻል። የቢሮክራሲያዊ መረብ መንዛዛት የነበረችውን ጥቂት ቀልጣፋ አሰራር ያጨልማታል። አፍሪካ ለኮሚኒዝም ተስማሚ የሆነ የማዕከላዊ አመራር፣ የጋራ ደህንነት ባህል፣ ታሪክ አልነበራትም። ከጋራ ጥቅም ይልቅ አፍሪካውያን የቤተሰብና የጎሳ ጥቅም ማስበለጥ ይወዳሉ።
ለግል ኑሮ ካልሆነ በቀር ለጋራ እድገት በማሰብ ጠንክረው የመስራት ባህል የላቸውም። የማርክሲዝም መሰረታዊ ሀሳቦች ለአፍሪካውያን እንግዳ ናቸው። ማርክሲዝም በሶማሊያ፣ በአልጄሪያ፣ በጋና፣ በጊኒ፣ በሱዳን፣ በኮንጎ፣ በኢትዮጵያ ውጤት እንዳላስገኘ ታይቷል። በታንዛኒያም ጁሊየስ ኒሬሬ በቃል ሲያወሩት ይስባል እንጂ በተግባር ፋይዳ አላስገኘም። ርዕዮተ ዓለምና ፖለቲካ ከምስራቅም ተቀዳ ከምዕራብ የተራበ ሆድን አይሞላም። ወና የቀረ ፋብሪካን አይገነባም። ይልቁንም ለብሔራዊ ልማት የሚጠቅም ጉልበትን በከንቱ የሚያባክን ነው። ማርክሲዝም የኢኮኖሚ ማበረታቻዎችን በማጥፋት ህዝቡን በጅልነት ፕሬዝዳንቱ የሚወረውሯቸውን መፈክሮች ሲያነበንብ እንዲኖር የሚያደርግ ነው። ስለዚህ ለም መሬት እያላቸው ከእጅ ወደ አፍ ብቻ በሆነ ኑሮ በህይወት ለመቆየት መታገል ብቻ ይሆናል። ስልጠና፣ ትምህርትና ማበረታቻ የሌለው ህዝብ ለምርት እድገት አይጨነቅም። ጠንክሮ በመስራት ለማደግ የሚችልበት በሩ ሲዘጋበት በህይወት ለመሰንበት ብቻ ያህል ይሰራል። ማርክሲዝምን በሚከተሉ እንደ አንጎላ ባሉ አገሮች ምርት ለማሳደግ ይባልና በእረፍት ቀን ነፃ አገልግሎት ይሰጣሉ። እድገት ግን የለም። ምክንያቱም በመደበኛ የሥራ ቀናት የሚሰራው ለግብር ይውጣ ስለሆነ ነው። ይህም የሆነው የኢኮኖሚ ማበረታቻዎች ስለማይሰጡ ነው። በዚህ ላይ የፖለቲካና የፓርቲ ስብሰባዎች የሚያባክኑት የምርት ሰዓት ጥቂት አይደለም። ጋዜጦች የሚያቀርቡት ዜና ሳይሆን ፕሮፓጋንዳ ነው። መጽሐፍት ቤቶች የሚሸጡት የኮሚኒዝምን መጽሐፍት ብቻ ነው። ህዝቡ ለመላው ማህበረሰብ ጥቅም እንዲሰራ ይወተወታል። የእርሻ ልማት ጣቢያዎች ግን በአረም ተሞልተዋል። ቃልና ተግባር የማይጣጣሙበት ዓለም። ምዕራፍ 9 የውጭ ኃይሎች ያጠሉበት ሁኔታ። ዩናይትድ ስቴትስ ስለምታውቀው ጉዳይ እንክብካቤ ብታደርግ ይሻላታል። ስለ አፍሪካ የምናውቀው ጥቂት ነው። በአፍሪካ ስለሚገኙ 800 ጎሳዎች ምን እናውቃለን? እኔ የተለየ ዓለም አይነት ነው ላለሁ። ሴናተር ሁበርት ሃምፍሪ 1976። በአንድ ወቅት ስለ አፍሪካ ረስቶ መቀመጥ ቀላል ነበር ሊባል ይቻል ይሆናል። በ1980 ዓለም አፍሪካን በቅርብ ይጎዳኝ ጀምሯል። አደጋው እያደገ ሄዷል። የአፍሪካ ቅምጥ የማዕድን ሀብት በዓለም አያሌ ከሚባሉት ነው። አቀማመጧም ስትራቴጂካዊ በመሆኑ ከዚያ በመወርወር አንድ ወታደራዊ ኃይል የምዕራቡ ዓለም ነዳጅ ማመላለሻ የሆኑትን መስመሮች ቀይ ባህርን ጨምሮ ሊቆጣጠር ይችላል። ቀይ ባህር ደግሞ የስዊዝ ቦይ እና የሜዲትራኒያን ባህር መዳረሻ ነው። በዚህ ላይ አፍሪካ በተባበሩት መንግስታት ያላት የድምፅ ብዛትም ውሳኔዎችን ለማስለወጥ የሚያስችልና በርካታ ነው። የብዙ ሸቀጥ ማራገፊያነቷንም ይፈልጉታል። ያለማ የእርሻ መሬቷን ይሻሉ። በሚሊዮን ለሚቆጠሩ የአገሪቱና ሌሎች ህዝቦች ተስፋ የተጣለባት የዳቦ ቅርጫት ናት። አፍሪካ ከፍተኛ የተፈጥሮ ሀብት ያላት ድንግል ክልል ሆና ለውስጥ ግጭትና ለውጭ ተጽዕኖ የተጋለጠች አህጉር ናት። ጠመንጃና ገንዘብ ይዞ ለሚመጣ የውጭ ኃይል የምታጓጓ ነበረች። ስለዚህም ከሞስኮ እስከ ዋሽንግተን፣ ከሪዮ ዲ ጄኔሮ እና ከሃቫና እስከ ፓሪስና ቶኪዮ መንግስታት በአፍሪካ የተጽዕኖ ክልል ለመፍጠር ማሽኮርመም ጀመሩ። ምናልባት ወደፊት ይህ አህጉር ከ20ና 30 ዓመት በኋላ የኃይል ሚዛንን ወደ አንዱ ወይ ወደ ሌላው ሊያጋድለው ይችላል በሚል ስጋት ነው። የመጀመሪያው አፍሪካን የመከፋፈል ሩጫ ከ100 ዓመት በፊት በበርሊን ተጠነሰሰ። የአሁኑ አዲሱ የቅርምት ሴራ ረጋ ባለ ስልት ይሁን እንጂ ዓላማው ተመሳሳይ ነው። ያው ኢኮኖሚያዊና ስትራቴጂካዊ የበላይነትን ለመጨበጥ ነው። እስካሁን አፍሪካ ኢላማቸው ውስጥ ገብታለች። ለመኖር የሚያስፈልጋትን ገንዘብ ከምዕራቡ ትሻለች። የወቅቱ ጠላቶቿን ለመዋጋት ጦር መሳሪያ ከምስራቁ ካምፕ ትፈልጋለች። ዶላሩንና ጠመንጃውን በመቀበል አፍሪካ ለሚሰጧት አገሮች ጥገኛ ሆናለች። አፍሪካ ለራሷ ችግሮች ራሷ መፍትሄ እንድትፈልግ ጣልቃ እንዳይገቡባት ትለፈልፋለች። ወታደራዊ ወይም ኢኮኖሚያዊ ችግር ሲመጣ ግን ሮጣ ወደ ሞስኮ ወይም ወደ ዋሽንግተን ወይም ፓሪስና ለንደንን ታንኳኳለች። ገለልተኛ ስለመሆኗ ትናገራለች። ግን ከናይጄሪያ በስተቀር ለማንም ሳታጎበድድ የምታምንበትን አስተያየት ለመሰንዘር ወይም እርምጃ ለመውሰድ የምትችል አገር ማግኘት ያስቸግራል። በአፍሪካ አዲስ የርዕዮተ ዓለም ክፍፍል ተፈጥሯል። ተራማጅ ነን የሚሉት ወደ በላይ ጠባቂ መልአካቸው ወደ ሞስኮ ይመለከታሉ። ለዘብተኛ ነን የሚሉት ወደ ምዕራቡ ያማትራሉ። በተለይ በድንበር ግጭት ወቅት የሃያላኑ ፍጥጫ ይጎላል። የአፍሪካን መንግስታት ወዳጅነት ለአንድ ቀን መከራየት እንጂ መግዛት አይቻልም የሚል አባባል ስላለ በአፍሪካ ብዙ ነዋይ ያፈሰሱ አደጋ እንዳለባቸው ያመለክታል። የመንግስታት ታማኝነት መሽቶ እስኪነጋ ይለዋወጣል። አንዳንድ ጊዜም የበለጠ ለሰጣቸው ይገዛሉ። መንግስታት ሳይታሰቡ ይገለበጣሉ። የኢኮኖሚ ተቋሞች ይወረሳሉ ወይም ይመለሳሉ። የውጭ ዜጎች ይባረራሉ ወይም ዳግም እንዲመጡ ይጋበዛሉ። ይህን ሁኔታ ከራሻ የበለጠ የሚያውቅ ባይኖርም ራሻኖች ቶሎ አይማሩም።
በዚህ ላይ የዘረኝነት ባህሪያቸው ስለሚጎላ ከአፍሪካውያን አይቀላቀሉም። የሚኖሩት ለብቻ በተከለለ ግቢ ሆኖ ለዝቅተኛው የኤምባሲ ስራ እንኳ ከአገሬው ሰው አይቀጥሩም። ሾፌሮችና ወጥ ቤቶች ሳይቀሩ ከአገራቸው ያመጣሉ። በሶማሊያና በአንጎላ መዋኛ ስፍራ ለብቻቸው አስከልለው ነበር። ከስራ ቦታ ቤታቸው ድረስ ቅርብ ቢሆንም የሚመላለሱት በተመደበላቸው አውቶቡስ ታሽገው ነው። በየሄዱበት የሰው መውደድ አያጋጥማቸውም። የሞስኮ ፖሊሲ የክልል አለመረጋጋትን በማራገብ ላይ የተመሰረተ ሲሆን የልማት እርዳታ ሳይሆን የጦር መሳሪያ በማቀበል ያተኮረ ነው። በሞዛምቢክ፣ በኢትዮጵያ፣ በአንጎላ የተከተለችው ይህንኑ ለራሷ ጥቅም የመስገብገብ ፖሊሲ ነው። ተራማጅ ነን ብለው ጠላት ለሚያበዙት መሳሪያ በማቀበል ተጠቃሚ ለመሆን መሞከር ነው። ዛሬ ሞስኮ ደጋፊዎቿ ሁሉ ጠልተዋት ከየአገሩ እየተባረረች ነው። ብጥብጥና የኢኮኖሚ ውድቀት ባለበት አገር ሁሉ ሶቪየት አለች። ሰላምና የሰከነ የኢኮኖሚ እድገት አይበጃትም። ከሶቪየት ወዳጅነት ጥቅም ያገኙ እጅግ ጥቂት ናቸው። በልማት እርዳታ ስጦታዋ የሚጠቀሱት ጥቂት ናቸው። ምሁራንም ብትልክ ያለ ራሻ ቋንቋ አይችሉም። በሶማሊያ የቆርቆሮ ስጋ ማምረቻ አቋቁማ የነበረ ቢሆንም አብዛኛው በቅናሽ ዋጋ ወደ ሞስኮ የሚላክ ነበር። ለታንዛኒያ የሚያስፈልጋትን 30 ሚሊዮን ዶላር የፈጀ የአየር መቃወሚያ መሳሪያ በዳሬ ሰላም ተከሉ። ለኢትዮጵያ መሳሪያ በማጋዝ ለብድሩ መክፈያ በየዓመቱ ቡናዋን ያግዛሉ። ጊኒ ቢሳው ከራሷ የባህር ጠረፍ የተያዘውን የአሳ ሀብት መልሳ ትገዛለች። ሌላው አገር አሳ ለማጥመድ ባህሩ ዳር ላሉት አገሮች በየዓመቱ በሚሊዮን ዶላር ሲከፍል፣ ሶቪየት ግን ጥቅሟን በሚያስጠብቅ መልኩ ትዋዋልና በነፃ ታግበሰብሳለች። ለዚያውም አሳውን አሟጣ ስለምታጠምድ የሚተርፍ አይኖርም። በአፍሪካ የሶቪየት ወዳጅነት ታሪካዊም ስነልቦናዊም ነው። ምክንያቱም አሜሪካ እስከ ነፃነት ድረስ ግንኙነቷ ከቅኝ ገዢ አገሮች ጋር የነበረ ሲሆን የሶቪየት ግን ከነፃነት ንቅናቄዎች ጋር ነበር። በዚህ ላይ አሜሪካ ደቡብ አፍሪካን ትደግፋለች። ስለ ሰብአዊ መብት እያወራች በራሷ ሀገር ያሉ አናሳ ጎሳዎችን ትጨቁናለች። ይህ አንዳንድ የተማሩ አፍሪካውያን የሚጠቅሱልኝ ነው። ያም ሆኖ አሜሪካና ሶቪየት ለአፍሪካ ሕዝብ በነፃ ወደ ሀገራቸው የመግባት እድል ቢሰጡ አሜሪካ ሕዝቡን ለማጋዝ እልፍ አእላፍ መርከብ ማቅረብ ይኖርባታል። ሶቪየት ግን አንድ አውሮፕላን የሚሞላ ሰው አታገኝም። ኮሚኒዝም ከአፍሪካውያን ባህሪ ጋር ይጋጫል። መጀመሪያ ነገር ሕዝቡ ሃይማኖተኛ ነው፣ ክርስቲያን፣ እስላም ወይም ሌላ እምነት ያለው። ሁለተኛ አፍሪካዊ ከብቶቹን ሳይቀር በማራባትና በመቁጠር የሚረካ ካፒታሊስት ባህሪ ያለው ነው። ሶስተኛ አፍሪካውያን በታሪካቸው ዴሞክራሲያዊና የጎሳ መሪያቸውንና የመንደር ሽማግሌዎቻቸውን ሳይቀር ራሳቸው የሚመርጡ ናቸው። አራተኛው አፍሪካውያን ግለኞች ስለሆኑ ለራሳቸው፣ ለቤተሰባቸው፣ ለጎሳቸው ብቻ መስራትን ያለዚያም የኢኮኖሚ ጥቅም ለሚያስገኝ ነገር መልፋትን የሚመርጡ ናቸው። አሜሪካ ለአፍሪካ የገንዘብ ድጋፍና የድርቅ እርዳታ በማድረግ ረገድ ከሶቪየት በብዙ የላቀ አስተዋጽኦ ማድረጓ እርግጥ ነው። በሶቪየት በኩል ጠመንጃና ርዕዮተ ዓለም እንጂ የልማት እርዳታ ማድረግ አልለመደባትም። ይሁን እንጂ በአሜሪካን በኩል ቢሆን የፕሬዝዳንት ካርተር አስተዳደር እስከ ተቋቋመ ድረስ ለጥቁር አፍሪካ ብሶቶች ጆሮ ዳባ ልበስ ብለው ቆይተዋል። ዋሽንግተን ለአዲሶቹ ነፃ ሀገሮች የወደፊት ተስፋ ድጋፍ እንደምትሰጥ ብትገልጥም እውነተኛ ስሜቷ ግን በአፍሪካ ከሚገኙ ፈረንጆች ጋር ነው። ለፖርቹጊዞች፣ ለሮዴሺያ ነጮችና ለደቡብ አፍሪካ ዘረኛ መንግስት የበለጠ ድጋፍ ሰጥታለች። ለምሳሌ በ1962 አሜሪካ የፖርቹጋልን ቅኝ አገዛዝ በመንቀፍ በተባበሩት መንግስታት ውሳኔ ላይ ለይስሙላ ድምፅ ሰጠች። ነገር ግን ዋሽንግተን በአዞርስ የነበረውን የአውሮፕላን ማረፊያ ቁልፍ የጦር ካምፕ ላለማጣት ስትል በፕሬዝዳንት ኬኔዲ እና በኒክሰን ዘመን ቅኝ አገዛዝን በተመለከተ በተከታታይ ፖርቹጋሎችን በመደገፍ ድምፅ ስትሰጥ ኖራለች። ፕሬዝዳንት ኒክሰን በተከታታይ አሜሪካን የሚጎበኙ የአፍሪካ መሪዎችን ባለመቀበል አሻፈረኝ ሲሉ ኖረዋል። የውጭ ጉዳይ ሚኒስትር ሄንሪ ኪሲንጀርም የአፍሪካን ሀገሮች አምባሳደሮች በቡድን ካልሆነ በስተቀር በግል አያነጋግሩም ነበር። ይህ ሁሉ አሜሪካ ለጥቁር አፍሪካ ያላት ንቀትና አለማስተዋል መሆኑን የአፍሪካ ዲፕሎማቶች ይገነዘባሉ። ሄንሪ ኪሲንጀር ስለ አፍሪካ እጅ እንዳላቸው በግል ሲናገሩ ስለ አፍሪካ ፖሊሲ መንደፍ የማይቻል ነው ብለዋል። አህጉሩ ብዙ ልዩነት የሚታይበትና አንድ የፖለቲካ አቅጣጫ ያልያዘ ስለሆነ 40ና 50 ፖሊሲ ማውጣት ያስፈልጋል ሲሉ ተናግረዋል። ስህተት ነበሩ። የካርተር አስተዳደር ከሶስተኛው ዓለም ጋር በበለጠ እኩልነት ላይ የተመሰረተ ግንኙነት ለመፍጠር ቅድሚያ ትኩረት ሰጠ። በ1978 ካርተር ናይጄሪያን ጎበኙ። ለዚምባብዌ ነፃ መውጣት ንቁ ተሳትፎ አደረጉ። ዋሽንግተንም የደቡብ አፍሪካን ነጮች መገሰጽና ማራቅ ጀመረች። ካርተርና በተባበሩት መንግስታት የአሜሪካ አምባሳደር የነበሩት አንድሪው ያንግ ለአፍሪካ ልዩ ትኩረት መስጠታቸው ያስገረማቸው የእንግሊዝ ጠቅላይ ሚኒስትር ጄምስ ካላሃን ሲናገሩ አፍሪካ ለዘላለም እዚያው ነበረች። ዛሬ ግን አፍሪካን ለመጎብኘት
ከአሜሪካ የሚጓዘው ሰው በርክቷል ብለዋል። ዋሽንግተን ለአንድ ክልል የምትሰጠው ግምት የሚለካው በምትለግሰው የውጭ እርዳታ ነው። ሆኖም ካርተርና አንድሬው ያንግ ስለ አፍሪካ ይጨነቁ እንጂ የሰጧት እርዳታ ይህን ያክል አይደለም። በ1979 አሜሪካ ለጥቁር አፍሪካ የሰጠችው እርዳታ $265 ሚሊዮን ሲሆን ይህም ከዓመቱ የአሜሪካ ጠቅላላ እርዳታ 17 በመቶ ነው። በሌላ በኩል ለእስራኤል በዚያው ዓመት አሜሪካ የሰጠቻት እርዳታ $785 ሚሊዮን ነበር። ግብጽ ደግሞ በዚያው ዓመት ከአሜሪካ $750 ሚሊዮን አግኝታለች። አሜሪካ በ1979 የመደበችው የእርዳታ ገንዘብ $4.7 ቢሊዮን የነበረ ሲሆን በዓለም ከፍተኛው እርዳታ ነበር። ነገር ግን ከአገሪቱ ሀብት ጋር ሲነጻጸር ከዓመት ገቢዋ 2 በመቶ ብቻ ስለሆነ ይህን ያህልም የሚደነቅ ለጋስነት አይደለም። ለዚያውም ይህ የእርዳታ መጠን በየዓመቱ እየቀነሰ የመጣ ነው። ይህም ከአይዘናወር እስከ ኬኔዲ ዘመን 5 ከመቶ፣ በ1970 ደግሞ 3 ከመቶ፣ ከካርተር እስከ ሬጋን ዘመን ደግሞ ወደ 2 ከመቶ እያቆለቆለ በመሄድ እርዳታው ከፖለቲካ ጋር እየተቆራኘ ሄደ። ጥቁር አፍሪካ ለአሜሪካ ንግድም አስፈላጊ ሆኖ ሳለ የአሜሪካ የመዋዕለ ንዋይ ተሳትፎና የልማት ተቋሞች ድጋፍ በጣም አነስተኛ ነው። በጥቁር አፍሪካ የአሜሪካ መዋዕለ ንዋይ $2.5 ቢሊዮን ሲሆን አነስተኛ ሕዝብና ዝቅተኛ የተፈጥሮ ሀብት ባላት ደቡብ አሜሪካ ግን በ6 እጅ ከዚህ ይበልጣል። በብራዚል ብቻ $8 ቢሊዮን የሚገመት ሀብት በልማት ስራ ላይ አውላለች። ሌላው ቀርቶ በደቡብ አፍሪካ ብቻ $1.5 ቢሊዮን የሚደርስ ኢንቨስትመንት ነበራት። አሜሪካ በዓመቱ ለጥቁር አፍሪካ የሸጠችው ምርት $3.4 ቢሊዮን ሲደርስ ከጥቁር አፍሪካ የገዛችው ምርት ግን $13.6 ቢሊዮን ነበር። ይህም ለደቡብ አፍሪካ የሰጠችውን $1.3 ቢሊዮን የሚገመት ምርትና ከደቡብ አፍሪካ የገዛችውን $1 ቢሊዮን የሚሆን ሸቀጥ ሳይጨምር ነው። አሜሪካ ኢኮኖሚዋን ከአፍሪካ ቅድሚያ የሚሰጣቸው ልማቶች ጋር ካላቆራኘች ከአህጉሪቱ ጋር ያላት የወጭና ገቢ ንግድ ሳይስተካከል እንደተዛባ ይቀጥላል። ሰላምና እድገት የሰፈነባት አፍሪካ ለሁሉም የምትጠቅም ትሆናለች። ነገር ግን በጦርነት መሳሪያ በማጋበስ ጥቁር ከነጭ በማጋጨት እርስ በርስ በርዕዮተ ዓለም ተከፋፍሎ በመዋጋት ከመገንጠል ንቅናቄ እስከ ነፃነት ጦርነት መተራመስ ውስጥ እየገባች ከቀጠለች ለራሷም ለሌላውም ጥቅም የለውም። ሀያላን መንግስታት አህጉራችንን የጦርነት አውድማ አድርገው ህዝባችንን የመድፍ ቀለብ አደረጉት አሉ ፕሬዝዳንት ኒሜሪ። አህጉራችን ካሁን ቀደም እስያ ለ20 ዓመት የተጓዘችበትን የጦርነትና የጥፋት ጎዳና እንዳትከተል እፈራለሁ ብለዋል። ጥቁር አፍሪካ ከደቡብ አፍሪካ በስተቀር የጦር መሳሪያ አያመርትም። ስለዚህ የምትዋጋው ከውጭ በሚገዛ መሳሪያ ነው። አፍሪካ ከራሷ ጋር መታረቅ አቅቷት ሀያላኑን መንግስታት መንቀፍ ቀሏታል። አፍሪካን ለግጭት የሚዳርጋት አንዱ ቅኝ ገዢዎች ያሰመሩት ልክ ያልሆነና ህዝቦችን የሚከፋፍል ሰው ሰራሽ ድንበር መሆኑ እርግጥ ነው። ነገር ግን ያም ባይሆንና ሀያላኑም መሳሪያ ባይሸጡላት አፍሪካ በጦርና በቀስት ከመዋጋት የምትድን አትመስልም። ለምዕተ ዓመታት የቆየ ልማድ በ10ና 20 ዓመታት አይለቅም። በአፍሪካ ሰዎች ስልጣን በመያዝ ጄኔራልና ፕሬዝዳንት የሚሆኑት በመስማማት ሳይሆን በአብዛኛው በኃይል ነው። መግደልና ማሰር እየቻሉ ከተቃዋሚዎቻቸው ጋር መወያየትና በድርድርና በመቻቻል ተስማምተው ስልጣን መካፈልን ወይም ለህዝብ ፍላጎት ውሳኔ መገዛትን አይቀበሉም። ለጊዜውና ለማስመሰል ካልሆነ በቀር የተለያዩ የፖለቲካ አመለካከቶች፣ የተለያዩ ጎሳዎችና ሃይማኖቶች ተግባብተው አንድ ላይ ለመስራት አልቻሉም። ይህን የሚያደርጉት አመራር የያዙ ጋጠወጦች በጠመንጃ ስለሚያምኑና በፖለቲካ ክርክር ስለማያምኑ ነው። በአፍሪካ ስለሚካሄዱት ጦርነቶች ትክክለኛ የዜና ዘገባ ለማቅረብ ያስቸግራል። ብዙውን ጊዜ መንግስታት ስለ ሁኔታው ትክክለኛ መግለጫ አይሰጡም። ጦርነቱን ሸፋፍነው በሚስጥር ማካሄድ ይመርጣሉ። ጋዜጠኞች ወደ ጦር ግንባር ሄደው እውነቱን ማወቅና መግለጥ የሚችሉበት እድል አይሰጣቸውም። ማን እንዳጠቃ፣ ማን እንደገደለ፣ ማን ጥፋት እንዳደረሰ ማወቅ አይቻልም። ስለዚህ የምዕራብ ጋዜጠኞች ብዙ ጊዜ ዜናውን ከውጊያው ክልል ተሰደው ከሚመጡና ከመንግስቱ ሬዲዮ ስርጭት ወይም ከዲፕሎማቶች የወሬ ለማስተላለፍ ይገደዳሉ። አንዳንድ ጊዜም ለጋዜጠኞች ህይወት አደገኛ የሚሆንበት ጊዜ አለ። በኡጋንዳና ታንዛኒያ ውጊያ ጊዜ አትሂዱ እያልናቸው በጀልባ በኬንያ ወደ ኢንቴቤ የተሻገሩ 4 የምዕራብ ጋዜጠኞች መጀመሪያ የኡጋንዳ ጦር አባላት በፈገግታ ከተቀበሏቸው በኋላ ወደ ፖሊስ ጣቢያ ወሰዷቸውና ገደሏቸው። የአፍሪካ ቀንድ እየተባለ የሚጠቀሰው የምስራቅ አፍሪካ ክልል 3 አገሮችን ያቀፈ ነው። እነዚህም ኢትዮጵያ፣ ሶማሊያና ጅቡቲ ናቸው። በዚህ ክልል አስከፊ ጦርነት ተካሂዷል። አሜሪካና ሶቪየት ህብረት በዚህ አካባቢ ካለው የአፍሪካ ቀንድ ስትራቴጂካዊ የባህር ጠረፍ የሚቆጣጠሩት ክልል ለማግኘት ሲፋጠጡ ቆይተዋል። ክርስትናና እስልምና፣ ማርክሲዝምና አፍቃሪ ምዕራብ አቋም በዚህ ክልል ሲያፋትጉ ቆይተዋል።
ድህነትና ጭቆናም በአካባቢው ተንሰራፍተው ኖረዋል። ስደተኞች የበዙበት አካባቢ ነው። ጦርነትና ድርቅ ተፈራርቀውበታል። ከሁለተኛው የዓለም ጦርነት ወዲህ ከፍተኛ የስደተኞች ችግር የተከሰተበት አካባቢ መሆኑን የተባበሩት መንግስታት መረጃዎች ይዘግባሉ። የአፍሪካ ስደተኞች ብዛት በመላው ዓለም ካሉት ስደተኞች ቁጥር ከግማሽ በላይ ነው። በዓለም 9 ሚሊዮን ስደተኞች ሲኖሩ 5 ሚሊዮኑ አፍሪካውያን ናቸው። ከአፍሪካ ሕዝብ ቁጥር ጋር ሲነጻጸር ከ100 ሰዎች አንዱ ስደተኛ ነው ማለት ነው። የአፍሪካ ስደተኞች ብዛት ከቤኒን፣ ከቡሩንዲ፣ ከቻድ፣ ከቦትስዋና፣ ከማዕከላዊ አፍሪካ ሪፐብሊክ፣ ከጅቡቲ፣ ከጋቦን፣ ከጋምቢያ፣ ከላይቤሪያ፣ ከስዋዚላንድ ሕዝብ ድምር ይበልጣል። በ1965 የአፍሪካ ስደተኞች ቁጥር 535,000 ብቻ በነበረ ጊዜ የአፍሪካ ቤተክርስቲያናት ጉባኤ ለችግሩ ምክንያት ያለውን የደቡብ አፍሪካ የዘር መድልኦ ኮነነ። በ1979 ግን ጉባኤው ባወጣው ሪፖርት 5 ሚሊዮን ለደረሰው የስደተኞች ቁጥር ብዛት ምክንያቱ የጥቁር አምባገነን መሪዎች ጭቆና መሆኑን አመልክቷል። በዚሁ ሪፖርት ውስጥም በስልጣን ላይ ያሉ ብዙ አፍሪካውያን ተማርን የሚሉት ባለስልጣኖችን ጨምሮ ለህዝቦቻቸው በህብረተሰብ ውስጥ መኖር የሚገባቸውን ሰብአዊ መብቶች ለማሳወቅ ልባዊ ፍላጎት የላቸውም። አሁን በአህጉሪቱ ያለውን የሰብአዊ መብቶች ረገጣ ስንመረምር በአፍሪካ ያለ ማንም ሰው ስደተኛ ሊሆን ይችላል የሚል ሰፍሯል። በብዙ አጋጣሚዎች የስደተኞች ፍልሰት የአፍሪካን ድንበሮች ሰው ሰራሽነት የሚያንጸባርቅ ቅጥ ያጣ ነው። ለምሳሌ 400,000 አንጎላውያን ወደ ዛይር ሲሰደዱ 200,000 ዛይራውያን ደግሞ ወደ አንጎላ ተሰደው ሸሽተዋል። በሺህ የሚቆጠሩ ብሩንዲዎች ወደ ሩዋንዳ ኮብልለዋል። ይህንን የሚያክሉ ሩዋንዳውያን ደግሞ ወደ ብሩንዲ ተሰደዋል። በጠቅላላ ከአፍሪካ 51 ነፃ አገሮች ውስጥ 25ቱ ከፍተኛ ቁጥር ያላቸው ስደተኞች ያስተናግዳሉ። ከስደተኞች ውስጥ ፕሬዝዳንቶች፣ የቀድሞ ሚኒስትሮች፣ የደፈጣ ውጊያ መሪዎች፣ ነጋዴዎች፣ የዩኒቨርሲቲ ፕሮፌሰሮች፣ በሚሊዮን የሚቆጠሩ ገበሬዎችና ዘላኖች ይገኙባቸዋል። የእነዚህ ሰዎች ወንጀል ባልሆነ ወቅት ያልሆነ ቦታ መገኘታቸው ብቻ ነው። የሚያሳዝነው የአፍሪካ ስደተኞች ችግር ከራሷ ከአፍሪካ ይልቅ ለዓለም ህብረተሰብ የበለጠ አሳሳቢ የመሆኑ ጉዳይ ነው። የምግብ እጥረት፣ የህዝብ ብዛት፣ ድርቅና ሌላም የተፈጥሮ አደጋ እንዲሁ ከአፍሪካ ይልቅ ዓለምን ያሳስበዋል። ለአፍሪካ ፕሬዝዳንቶች ግን ይህ ጉዳይ እንደውም ለገንዘብ ማግኛ፣ በሀገር ህልውና ስም ጭቆናቸውን ማመካኛና የአስቸኳይ ጊዜ ድንጋጌ ማውጫ ሰበብ ሆኗቸዋል። አንድ ጊዜ ኬንያ 80,000 ቶን ስንዴ ለዛምቢያ ሸጠችና ድርቅ መትቶኛል ብላ በመጮህ ያገኘችውን እርዳታ ማሟያ በማድረግ የሽያጩን ገንዘብ ባንክ አስገባች። እርዳታ ሰጪዎችም ይህን ያህል ህይወት አዳንን የሚለውን ስታስቲክሳዊ ሞልተው ወደ ሀገራቸው ይመለሳሉ። የታንዛኒያው ፕሬዝዳንት ጁሊየስ ኒሬሬ በአንድ ወቅት ከተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ፖል ሃርትሊንግ ጋር ሲነጋገሩ ችግርን መጠቀሚያ የማድረግ አስተሳሰብን በጥሩ ሁኔታ ሰብሰብ አድርገው ገልጠውታል። ስደተኞችን እወዳቸዋለሁ፣ ሀገሬን ያለሙልኛል፣ ግን ገንዘብ የለኝም፣ እናንተ ገንዘቡን ታመጣላችሁ በማለት በምግብ ለስራ ስም የሚከናወነው ገልጠውታል። በአፍሪካ ከጎበኘኋቸው አገሮች ሁሉ እንደ ኢትዮጵያ በአእምሮዬ ተቀርጾ የቀረ ሀገር የለም። በታሪክ የከበረችውና የዓለም አቀፍ ሽኩቻ የሚፈራረቅባት ኢትዮጵያ ዛሬ በአፍሪካ ቀንድ የኃይል ሚዛን የሚለካባት ሚዛን መጨበጫ ሆናለች። የፖለቲካ ወገን የመለየት ሁኔታ እንዴት ተለዋዋጭ እንደሆነ መማር የሚቻልበት ቦታ ይህ ነው። ኢትዮጵያ የሚለው ስም ከግሪክ ቃል የተወሰደ ሲሆን ፀሐይ የመታው ፊት ያለው ህዝብ ማለት ነው። ከግብጽ በስተቀር ኢትዮጵያ ከሁሉም አገሮች የቆየ ታሪክ ያላት ነፃ አገር ናት። በመሃል አገር ያለው ደጋማ ለም መሬት በወጣ ገባ ተራራዎች የታጀበ ነው። እነዚህ ተራሮች ኢትዮጵያውያን የቆየ ጀግንነታቸው ጋር ራሳቸውን ከውጭ ወራሪ ጠብቀው ለመዝለቅ የተፈጥሮ ምሽግና ከለላ ሆነውላቸው ኖረዋል። በዚህ ምክንያት ለብቻቸው ተገልለው የራሳቸውን ባህል በማዳበር ከ2000 ዓመታት በላይ ቆይተዋል። በጥቁር አፍሪካ ከላይቤሪያ ሌላ በአውሮፓ ሀገር ቅኝ ሳትገዛ በነፃነት የቆየች ሀገር ኢትዮጵያ ናት። የኦርቶዶክስ ክርስትና ሃይማኖት በአውሮፓ ሚስዮኖች ያልመጣና እዚያው በቀል የሆነባት ብቸኛ የአፍሪካ ሀገርም ኢትዮጵያ ናት። በአፈ ታሪክ እንደሚነገረው የጥንቱ ኢትዮጵያዊ ንጉስ ቀዳማዊ ምኒልክ የንጉስ ሰለሞንና የንግስተ ሳባ ልጅ ነበረ ይባላል። ብዙ ኢትዮጵያውያን የአውሮፓዊ መልክ ቅርጽ አላቸው። የበላይ ሆኖ የኖረው የአማራው ብሔረሰብ ሌላውን ጥቁር አፍሪካዊ እንደ ዝቅተኛ ፍጡር ናቅ አድርጎ ይመለከተዋል። የቀረው የምስራቅ አፍሪካ ህዝብ መሽከርከሪት መጠቀም ከመጀመሩ በፊት ኢትዮጵያውያን ታሪካቸውን በሚጻፍ ቋንቋ ይዘግቡ ነበር። ይህም ቋንቋ አማርኛ ይባላል። አምሃራ ማለት በሂብሩ ቋንቋ በተራራ ላይ የሚኖር ህዝብ ማለት ነው። ኢትዮጵያ በጣም የተገለለችና ለብቻዋ የምትኖር ስለነበረች በባለቅኔው ሆሜር ዘመን የሀገር መጨረሻ ሩቅ የፀሐይ መጥለቂያ ስፍራ ሆና ትመሰል ነበር። በ1895 ኢጣሊያ የሰነዘረችውን ወረራ አድዋ ላይ በማንኮታኮትም ኢትዮጵያ የአውሮፓን ሀያል ሀገር ጦር በማሸነፍ የመጀመሪያዋ የጥቁር ሀገር ሆናለች።
በ1935 ኢጣሊያ ፋሺስት አምባገነን የቢኒቶ ሞሶሎኒ ጦር ኢትዮጵያን ሲወር አጼ ኃይለሥላሴ ተሰደው በእንግሊዝ ሀገር ሳሉ ለዓለም መንግስታት ማህበር ወይም ሊግ ኦፍ ኔሽንስ ስለ ሀገራቸው አቤቱታ አቀረቡ። በ1936 በዚሁ ወቅት ባደረጉት ንግግር ከአምላክ ግዛት ውጪ አንዱ ከሌላው የሚበልጥ ሀገር የለም፣ እግዚአብሔርና ታሪክ ፍርዳቸውን ያስታውሳሉ በማለት አሰመሩበት። አጼ ኃይለሥላሴ ፈላጭ ቆራጭ ሙሉ ስልጣን የነበራቸው መሪ ነበሩ። የሀገሪቱ ሀብትና ገንዘብ ሁሉ በእጃቸው ነበር። የመሪዎች በምርጫ ስልጣን መያዝ የሚባል ነገር አስበውት አያውቁም። ሞአንበሳ እየተባሉ የሚጠቀሱት እኒህ ንጉሥ ከዘመናዊ አፍሪካ አምባገነን መሪዎች በተለየ መልኩ ለኢትዮጵያ አንዳንድ ጠቃሚ የማሻሻያ ለውጦችን አምጥተዋል። 1/3ኛውን የሀገሪቱን በጀት ለትምህርት ማስፋፊያ አውለዋል። የሚያማምሩ ሆስፒታሎችና ትምህርት ቤቶችን አስገንብተዋል። በአፍሪካ መሪዎች ደረጃ ሲታዩ አረመኔ እና ጭቆና ያካሄዱ አይደሉም። በ1950ዎቹ አካባቢ የፖለቲካ እስረኞቻቸው ቁጥር 100 አይሞላም ነበር። አጭር ሆነው ግርማ ሞገስ ያላቸው ነበሩ። ኃይለሥላሴና ንጉሳውያን ቤተሰቦች በምቾት ሲንደላቀቁ በ1970ዎቹ የኢትዮጵያ ሕዝብ ግን በድህነት ይማቅቅ ነበር። በዚያን ጊዜ የኢትዮጵያዊ የነፍስ ወከፍ ገቢ በዓመት $90 ብቻ ነበር። ከመሃይምነት የተላቀቀውም 7 በመቶ ብቻ ነበር። ሕዝቡ ልክ እንደ ባሪያ እየማሰነ በልዑላንና በመሳፍንቶች በተያዘው መሬት ላይ በጭሰኝነት ገባርና የበይ ተመልካች ሆኖ ኖሯል። አጼ ኃይለሥላሴ አስተዳደሩን ዲሞክራሲያዊ ለማድረግ ችላ በማለታቸው በሕዝቡና በጦር ኃይሉ አመፅ ከስልጣን ተወገዱ። ከየትኛውም የአፍሪካ አገር ይበልጥ አብዮት የሚያስፈልጋት ሀገር ኢትዮጵያ ስለነበረች ለውጡ መምጣቱ ተገቢ ነበር። ባለመታደል ግን ስልጣን የነጠቀው ቡድን ገዳይና በቀል የጠማቸው ማርክሲስቶች ስብስብ ሆኖ አረፈ። በመንግስቱ ኃይለማርያም የተመራው ወታደራዊ ጁንታ በመቶ የሚቆጠሩ ከፍተኛ ባለስልጣኖችንና ከንጉሳውያን ቤተሰብ ጋር ግንኙነት የነበራቸውን ሁሉ ገደለ። ሌሎችም ንክኪ ነበራቸው የተባሉ ሁሉ በየእስር ቤቱ ታጎሩ። ከባድ ወንጀለኛ ያላቸውን በታላቁ ቤተ መንግስት ምድር ቤት በሚገኘው የግብር ማግቢያ አዳራሽ በሰንሰለት እያስቀፈደደ ከግድግዳ ጋር አጣበቃቸው። ጸረ አብዮተኛ ተብለው የተጠረጠሩ በሺህ የሚቆጠሩ ሰዎች በየመንገዱ ተረሸኑ። 30 ሺህ የሚሆኑ ታሰሩ። አንድ ቀን አንድ የደርግ አባል በስብሰባ ላይ ስለ ቀይ ሽብር ነቅፎ ጥያቄ በማቅረቡ መንግስቱ ኃይለማርያም ኮልት ሽጉጡን መዞ እዚያው ስለገደለው ከዚያ በኋላ የሚናገር ጠፋ ይባላል። አጼ ኃይለሥላሴ በታላቁ ቤተ መንግስት ከታሰሩ በኋላ ዓመት ያህል እንደቆዩ መሞታቸው ተሰማ። ስለ አሟሟታቸው ብዙ አይነት ወሬ ይናፈሳል። የረሃብ አድማ አድርገው ሞቱ የሚሉ አሉ። በመርዝ ተገደሉ የሚሉም አሉ። የዘመናችን አፍሪካ ያፈራቻቸው ጠንካራና ተሰሚነት የነበራቸው መሪ ኃይለሥላሴ የተቀበሩበትን ቦታ የሚያውቁት አገሪቱን የመሩ ወታደሮች ብቻ ናቸው። የ38 ዓመት ዕድሜ የነበራቸው መንግስቱ ኃይለማርያም ሲያዩዋቸው የዋህ ቢመስሉም የለየላቸው ጨካኝ አምባገነን ናቸው። ስልጣናቸውን እንዳረጋገጡ ንጉሱ እንዳደረጉት በያለበት ፎቶግራፋቸውን አስለጠፉ። የግል ገናና ስም ለመገንባት በመኩራራት ህዝብን ረሱት። በኢትዮጵያ በተደረገው መፈንቅለ መንግስት የተጠቀመችው ሶቪየት ህብረት ብቻ ናት። ወዳጅነቷንም ከሶማሊያ ወደ ኢትዮጵያ አዞረች። ምክንያቱም ኢትዮጵያ ትልቅና ሰፊ የተፈጥሮ ሀብት ያላት፣ የግብፅ ህይወት የሆነው የአባይ ወንዝ መፍለቂያ፣ በቀይ ባህር ትልልቅ ወደቦች አሰብና ምጽዋ ያሏት ቁልፍ ቦታ ስለሆነች ነው። ሶማሊያ በ1974 ከሶቪየት ህብረት ጋር የትብብርና የወዳጅነት ስምምነት የተፈራረመች ሲሆን 6000 ራሽያኖች በሶማሊያ አድራጊ ፈጣሪ ሆነው ቆይተዋል። የሀገሪቱን መከላከያ የስለላ ተቋምና ማስታወቂያ ሚኒስቴርን እንደፈለጉ በማዘዝና የበርበራን ወደብ ለጦር ኃይል ማከማቻ በመጠቀም ሶማሊያን እስከ አፍንጫዋ አስታጥቀዋት ነበር። ሶማሊያም አሜሪካንን በማግለል በሶቪየት የተቀነባበረ የፕሮፓጋንዳ ዘመቻ በማጥላላት አጥብቃ ስትነቅፍ ቆየች። አሜሪካዊ የተባለ ሁሉ ሶማሊያ ውስጥ መስራት በማይችልበት ሁኔታ በያለበት ስድብና ዱላ ከህዝቡ ይወርድበት ነበር። በኤምባሲ ሰራተኞቻቸው ላይ ህዝቡ ይተፋባቸው ነበር። ወዲያውም የኤምባሲው ሰራተኞች ቁጥር እንዲቀነስ ሶማሊያ በማዘዝ 3 ብቻ ቀሩ። ይህ ሁሉ የሆነው አሜሪካ ከኢትዮጵያ ጋር ወዳጅ ስለነበረች ነው። ማንም የሶማሊያ ዜጋ ከውጭ ዜጋ ጋር እንዳይነጋገር ፕሬዝዳንቱ ድንጋጌ ያወጡ። የአሜሪካ ኤምባሲ ስልኮች ተጠልፈው የሚነጋገሩትን ሁሉ የስለላው ድርጅት በቴፕ እየቀረጸ ይመረምር ነበር። አሜሪካ ኤምባሲ ውስጥ ሲገባ የታየ የሶማሊያ ዜጋ በሰላይነት ይመዘገብና ፍዳ ያገኘው ነበር። በ1977 ሶማሊያ ኦጋዴንን ለመውረርና ከራሷ ግዛት ጋር ለመቀላቀል የሚያስችላትን ጦርነት ለመጀመር በከፍተኛ ዝግጅት ላይ ነበረች። ወዲያውም ጦርነቱ ተጀመረና ሁለቱ ሀያላን ወዳጆቻቸው ተለዋወጡ። የሶማሊያ ጥያቄ ሶማሌዎች የሚኖሩበት የአፍሪካ ቀንድ ያለ መሬት ሁሉ ለኔ ይገባል የሚል ነው።
በ1897 እና በ1908 አጼ ምኒልክ ከእንግሊዝና ከኢጣሊያ ጋር ስምምነት በመፈራረም ያን ጊዜ ሰሜንና ደቡብ ሶማሊያን በቅኝ ያስተዳድሩ ከነበሩት እነዚህ ኃይሎች ጋር በመስማማት ኦጋዴን የኢትዮጵያ አካል ሆኖ እንዲዘልቅ ስምምነት አድርገዋል። ሆኖም ኢጣሊያ በ1934 ኢትዮጵያን ስትወር ኦጋዴንን በመቆጣጠር እስከ 1941 ድረስ ከራሷ ቅኝ ግዛት ጋር ቀላቅላ ስታስተዳድረው ቆየች። በ1941 እንግሊዞች ኢጣሊያን በማሸነፍ ኢትዮጵያ ነፃ ስትወጣ ኦጋዴንን ግን ራሳቸው እንግሊዞች በወታደራዊ አስተዳደር ሲቆጣጠሩት ቆዩ። በ1950 እንግሊዞች ታላቋ ሶማሊያ በሚል ፈሊጥ ጅቡቲ፣ ኦጋዴንና የኬንያ ሰሜናዊ ምስራቅ ክፍል ለሶማሊያ እንዲሰጥ ለተባበሩት መንግስታት ሐሳብ አቀረቡ። የእንግሊዞች ሐሳብ ውድቅ ሆነና በኃይለ ሥላሴ ውትወታ በ1955 እንግሊዝ ኦጋዴንን ለኢትዮጵያ መለሰች። ከ5 ዓመት በኋላ ደግሞ የእንግሊዝ ሶማሊያና የኢጣሊያ ሶማሊያ ነፃ ወጥተው አንድ በመሆን ሶማሊያን መሰረቱ። ሶማሊያ ኦጋዴንን ለመጠቅለል የነበራትን ምኞት ለማሳካት በከፈተችው ጦርነት መጀመሪያ ተሳካላት። ፕሬዝዳንት ዚያድ ባሬ በምዕራብ ሶማሊያ ህዝብ ነፃ አውጪ ስም እያሳበቡ እስከ አፍንጫው የታጠቀ ጦራቸውን ለወረራ አስገቡ። በጥቂት ቀናት ውስጥ የኦጋዴንን ግዛት 90 በመቶ ተቆጣጠሩ። እኔም ከምዕራብ ጋዜጠኞች ጋር ወደ ሞቃዲሾ ሄድኩና ፕሬዝዳንቱ ጋዜጣዊ መግለጫ ሲሰጡ ተገኘሁ። ጦርነቱ በጠቅላላ የሚካሄደው ኦጋዴን በሚኖሩ ሶማሌዎች ነው በማለት ዚያድ ባሬ ገለጡልን። እነዚህ የኦጋዴን ዘላኖች ታንኮችንና መድፎችን ከየት እንዳገኙ ሲጠየቁ ቀድሞ ፖሊስ የነበሩትና ኦጋዴን የተወለዱት ዚያድ ባሬ እርግጠኛ አይደለሁም፣ ከሶማሊያ ጦር ሰራዊት ተውሰው ሊሆን ይችላል በማለት መለሱ። ከምዕራባውያን ጋዜጠኞች ጋር ሆነን ከጥቂት ቀናት በፊት የያዙትን ጅጅጋን ለማየት ጉዞ ጀመርን። በ3 ላንድ ሮቨር መኪናዎች ሆነን የኢትዮጵያ የጦር አውሮፕላኖች እንዳይመቱን በሌሊት ጉዞ ቀጠልን። ጅጅጋ ስንደርስ ከተማው ወና ሆኖ አገኘነው። ከተማው አጠገብ ያለ የኢትዮጵያ ጦር ለቆት የሄደ የተራራ ምሽግ ላይ ወጣን። ለክብራችን የታረደ ፍየል ተጠበሰልንና በላን። ወዲያው የጋዜጠኞች መምጣት ተወርቶ ኖሮ ከዚህም ከዚያም የተሰባሰበ ህዝብ በጅጅጋ ከተማ የድል ሰልፍ ሲያደርግ ተመለከትን። ገነት ሆቴል ፊት ለፊት ለተሰበሰበው ሰልፈኛ አስጎብኛችን አብደላ አብዲ መኪና ላይ ወጣና አሁን ይበቃል፣ ወደ ቤታችሁ ሂዱ፣ መንገዶች ላይ ብዙ ሰው አያስፈልጉም፣ አውሮፕላኖች ሊመጡ ይችላሉ ሲል አስጠነቀቀ። ማስጠንቀቂያው ግን በጣም የዘገየ ነበር። የኢትዮጵያ የጦር አውሮፕላኖች ከሰሜን በኩል ድንገት ብቅ አሉ። የኦጋዴንን ሰማይ ተንተርሰው ድምፃቸውን አጥፍተውና ግርማ ሞገስ ተላብሰው ከተፍ አሉ። በመንገድ ዳር ማስታወሻ ደብተራችንን እንደገለጥንና ካሜራችንን እንደደገንን ሶማሌዎች ሰልፈኞችም ሳያስቡት ጅጅጋ ከተማ ላይ ዳግም የሞት ጥላ አንዣበበ። በቅጽበት አውሮፕላኖቹ ወደ ሆቴሉ ዝቅ ብለው ተወረወሩ። ቦምብና መትረየሱን አንጣጡት። እንደ ብራቅ ጮሁብን። ህዝቡ እየተጫጫኸ ተተራመሰ። አንዱ ወደ መሬት ሲወረወር ሌላው በሌላው ላይ ሲወድቅ በድንጋጤ በእንብርክክ እየሄዱ ከለላ ፍለጋ ተጣደፉ። እኔም መኪና ስር ተደፋው። ካሜራዬ፣ ሲጃራዬና የፀሐይ መነጽሬ በየአቅጣጫው ተበተኑ። ማስታወሻ ደብተሬን በሁለት እጆቼ እንደጨመደድኩ በሆዴ መሬት ላይ ተለጠፍኩ። በዙሪያዬ ያሉት ለቅሶና ጩኸት ያሰማሉ። ደብድቦን የሄደው ፓይለት ፈገግ ሲል በሐሳቤ ታየኝ። ግራ ገባኝና ቆም ብዬ ፓይለቱን ስለ እግዚአብሔር አትግደለኝ አሜሪካዊ ነኝ ለማለት አማረኝ። አውሮፕላኖቹ 4 ጊዜ በላያችን እየተመላለሱ በከፍተኛ ድምፅ አናወጡት። በመትረየስ አረሱት፣ መሬቱን አንቀጠቀጡት። በሶስተኛው ቀጥ ብለው ወደ ሰማይ መጠቁና ዞረው በመገልበጥ ልክ ጭልፊት ጫጩት እንደምታድነው አይነት ወደኛ ተወረወሩ። በአራተኛው ወደ መጡበት ተመለሱ። ይህ ሁሉ የጥቂት ሰከንዶች ድራማ የዓመት ያህል ጨነቀን። የአውሮፕላኖቹ ጩኸትና የተኮሱት ጥይት ብዙ ሰው ገደለ፣ ብዙ አቆሰለ። ከሆስፒታሉ ውጭ የነበረችው የሶማሊያ ነርስ ላራ በመጀመሪያው በረራ ከጥቅም ውጭ ሆነች። የሆስፒታሉ ብቸኛ ዶክተር አልጋ ላይ ሲወድቅ ሹል ነገር ቀዶት በጽኑ ቆሰለ። አንድ ሲቪል ታካሚ ሆዱና ጭንቅላቱ ተነድሎ ቃሬዛ ላይ አስተኝተውታል። ወደ አላህ የመጨረሻ ጸሎቱን አደረሰና ሰውነቱ ተንቀጥቅጦ ዝርግትግት አለ። አጠገቡ የነበረው አስታማሚ የግሉኮስ ላስቲኩን በክንዱ ላይ አወለቀና በችግር ጊዜ እንደ ሬሳ ማቆያ ወደሚጠቀሙበት የዕቃ ማስቀመጫ ጥላ መራ። በጠቅላላው 7 ሶማሌዎች ሞቱ፣ 30 የሚደርሱ ቆሰሉ። ጥቃቱ ጅጅጋን ለመደምሰስ ሳይሆን የህዝቡን ሞራል ለመጣል እንደነበር ግልጽ ነው። 7 ብቻ ሊሞቱ የቻሉትም ለዚህ ነው። ከጥቂት ቀናት በፊት በኢትዮጵያ የአየር ጥቃት 3 ሰዎች ሞተዋል። ከዚያም በፊት በተደረገ ሌላ ጥቃት 9 ሰዎች ተገድለዋል። ሶቪየት ህብረት ወዲያውኑ ምርጫዋን ወሰነች። ወደ ኢትዮጵያ በብዛት መሳሪያ ማጋዝ ጀመረች። የአሜሪካ የስለላ ሳተላይቶች የሶቪየት አውሮፕላኖችን ባልተጠበቀ ሁኔታ በብዛት ወደ ኢትዮጵያ ሰማይ ሲጎርፉ ማየታቸውን ጠቆሙ።
የኢትዮጵያ ጦር ዓመት ባልሞላ ጊዜ የሶማሊያን ጦር አሸንፎ ከግዛት አስወጣ። ሶማሌዎችም ለአያሌ ትውልዶች ሲያካሂዱት ወደ ኖሩት የደፈጣ ውጊያ ተመለሱ። የመሳሪያ ማቀበሉ ሂደት በምስራቅ አፍሪካ የኃይል ሚዛን ለውጥ አስከተለ። በዓለም አቀፍ ፖለቲካ የካምፖች ልውውጥና የርዕዮተ ዓለም ቅያሬ አመጣ። ፕሬዝዳንት ዚያድ ባሬ ራሽያኖችን አባረሩና ስለ ማርክሲዝም ቀና ማውራታቸውን አቆሙ። የተባረሩት ራሽያኖች ብዙዎቹ ወደ ኢትዮጵያ ገቡ። በተጨማሪም ዚያድ ባሬ በሞቃዲሾ የነበሩ ጸረ አሜሪካ መፈክሮችን በማስነሳት በአሜሪካ ዲፕሎማቶች ላይ የሚያካሂዱትን ስለላ በማቆም ከዋሽንግተን የመሳሪያ ድጋፍ ጠየቁ። ቀደም ሲል ዚያድ ባሬ በአሜሪካው የጥርስ ሐኪማቸው አማካኝነት ከዋሽንግተን ጋር የሚስጥር ውይይት አካሂደው ለመከላከያ የሚሆኑ የጦር መሳሪያዎችን እርዳታ እንደሚሰጧቸው ቃል ተገብቶላቸው ነበር። ስለዚህም አሜሪካ ከብዙ ዓመት በኋላ የዲፕሎማቲክ ተልዕኮ ያላቸውን 69 ዜጎቿንና ለሶማሊያ የሰጠችውን 86 ሚሊዮን ዶላር እርዳታ ይዛ ወደ ሶማሊያ ተመለሰች። ወዲያውም ራሽያኖች ለቀውት የሄዱት ቢሮና መኖሪያ ቤት ውስጥ ገቡ። ከዚያም ሶቪየቶች የነበሩበትን የበርበራ ወደብ ለጦር ማከማቻ ለመጠቀም መደራደር ጀመረች። በዚያው ሰሞን ኢትዮጵያ ደግሞ አሜሪካንን በማስወጣትና ከሶቪየት ጋር ወዳጅነትና ትብብር ስምምነት በመፈራረም በጥቁር አፍሪካ የመጀመሪያዋ እውነተኛ ኮሚኒስት ሀገር ለመሆን መወሰኗን አወጀች። በዚህ የአቋም ለውጥ የዋሽንግተን የቅርብ አጋር የነበረችው ሶቪየት ጭራ ሆነች። የሞስኮ የእንጀራ ልጅ የነበረችው ደግሞ በአሜሪካ ሞግዚትነት ስር ተወሸቀች። ኢትዮጵያና ሶማሊያ ራሳቸውን ለግልጽ የገበያ ጨረታ አቅርበው የተሻለ ዋጋ ላቀረበላቸው ታማኝነታቸውን ሸጡ። አንድ ቀን ይህ የአጋርነት አሰላለፍ ይፈርስና የታማኝነት ለውጥ እንደሚደረግ ጥርጥር የለውም። በአፍሪካ ቀንድ የታየው ወደ ኋላ መገለባበጥ የሚያሳየው የአፍሪካ የወደፊት ዕድል በምስራቅና በምዕራቡ እጅ መሆኑንና ሁለቱም ካምፖች አፍሪካን ወታደራዊና ኢኮኖሚያዊ ሀብት ሊያፈሱባት የምትገባ ጠቃሚ አህጉር አድርገው የወሰዷት መሆኑን ነው። ራሽያኖች እስከ መጨረሻ ለመዋጋት ዝግጁ ሲሆኑ፣ አሜሪካም የሶቪየትን የመስፋፋት ጥረት በወታደሮቿም ባይሆን በጠመንጃዎቿ ለመገደብ ቆርጣለች። በእርግጥም የአፍሪካ የተፈጥሮ ሀብትና ስትራቴጂካዊ አቀማመጥ ብሎም ራሷን ለመከላከል ያለመቻሏ የውጭ ኃይሎች ፍጥጫን ሊያካትት በሚችል ለሌሎች ጣልቃ ገብነት የተጋለጠች አድርጓታል። እንደሚመስለኝ እያንዳንዱ የአፍሪካ ሀገር የራሱን የመንግስት አይነት መምረጥ አለበት። ማርክሲዝም በሞዛምቢክ ሲንኮታኮት፣ ካፒታሊዝምም በጋና ከዚሁ ባላነሰ ሁኔታ እርባና ቢስ ሆኗል። ነገር ግን ማርክሲዝም በባህሪው አፍሪካውያንን የኢኮኖሚ እድገት ነፍጎ ነፃ ህዝብ ለመሆን የሚያስፈልጋቸውን የግል ክብር ነጥቋቸዋል። ይህንን ለመቋቋም ምዕራቡ ዓለም አፍሪካ ለእድገት የሚያስፈልጋትን የፋይናንስ እርዳታ መቀጠል አለበት። ምንም እንኳን በአንዳንድ መዝባሪ ፕሬዝዳንቶችና በትክክል ባልተተለሙ ፕሮጀክቶች የእርዳታው ገንዘብ አብዛኛው እጅ የሚሟጠጥ ቢሆንም የልማት እርዳታው መቀጠል አለበት። አሳዛኝ ቢሆንም ምናልባትም አፍሪካ ድንበሮቿን ለመጠበቅ የሚያስፈልጓት ጠመንጃዎችንም መስጠት ይኖርባት ይሆናል። ምንም እንኳ ይህ ጠመንጃ አምባገነን ፕሬዝዳንቶች የራሳቸውን አገዛዝ ለማቆየት የሚጠቀሙበት ቢሆንም፣ ያለዚያ ሌላው አማራጭ ሞስኮ አፍሪካን አንድ በአንድ በመቆጣጠር የአገሮችን የእርስ በርስ ሽኩቻ በመጠቀም በፍላጎታቸው ያልተቀበሉትን ኮሚኒዝም ለሀገሮች በመምረጥ እንዳሻት እንድታደርጋቸው መፍቀድ ይሆናል እያለ ይቀጥላል። ተከታዩን ክፍል በቀጣዩ ጊዜ ይዘንላችሁ እንቀርባለን። ሰላም።